በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ በክርስቶስ ክርስቶሳውያን በወልድ ውሉዳን እግዚአብሔር መንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት የአደራ ልጆች ወደደንና ባፈቀረን እስከ ሞት ድረስ በታመነልን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል በያላችሁበት ስፍራ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። እግዚአብሔር ይመስገን ብለን እንድናመሰግነው እንደ በደላችን እንደ ክፋታችን ሳይሆን እንደ ይቅር ባይነት ፈቅዶ ዕድሜ ለንስሐ ዘመን ለፍስሐ ጨምሮ በዚህች ዕለት ያሰባሰበን የአባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር ስሙ የተመሰገነና የተወደሰ ይሁን። ልጅ ተመስግኖ እናት አትቀርምና ምክንያተ ድኅነት የሆነች አምላክ ወላዲተ አምላክ ቅድስተ ቅዱሳን እናታችን ቅድስት ድንግል ማርያም ስለ ስሟ፣ ስለ ክብሯ፣ ስለ አማላጅነቷ የተመሰገነችና የተወደሰች ትሁንልን። ጻድቃነ ሰማዕታት፣ መላእክት፣ አበው አባቶቻችንና ቅዱሳን እናቶቻችን እርሱ ባለቤቱ ባከበራቸው መጠን የተመሰገኑና የተወደሱ ይሁንልን። ውድ ቤተሰቦቻችን የዩቲዩብ አናሊቲክሳችን እንደሚያሳየን ከሆነ ብዙዎቻችን ቪዲዮን የምናየው ሰብስክራይብ እንደማታደርጉ ነው። ስለሆነም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን ላይክ፣ ሼር፣ ኮሜንት በማድረግ አገልግሎታችንን እንድትደግፉን በልዑል እግዚአብሔር ስም እንጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐዋርያው ቅዱስ ዮሐንስ። ዮሐንስ ማለት ፍስሐ ወሐሴት ደስታ እንዲሁም የእግዚአብሔር ጸጋ ማለት ነው። አባቱ ዘብዴዎስ፣ እናቱ ማርያም ባውፍልያ ትባላለች። ቁጥሩ ከ12ቱ ሐዋርያት የሆነ ያዕቆብ የተባለ ወንድምም ነበረው። ቅዱስ ዮሐንስ አስቀድሞ ዮሐንስ መጥምቅ ደቀ መዝሙርም ነበር። ቅዱስ ዮሐንስ አባቱና ከወንድሙ ጋር ዓሣ በሚያጠምድበት በገሊላ ባህር ላይ መረቡን ሲያበጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያነት ጠራው። እሱም አባቱን ትቶ ከወንድሙ ከያዕቆብ ጋር ጌታን ተከተለው። የቅዱስ ዮሐንስ ወንጌላዊ ስሞች። ቅዱስ ዮሐንስና ወንድሙ ያዕቆብ የሰማርያ ሰዎች በእሳት እንዲጠፉ ተመኝተው ነበር። በዚህ አይነት የችኩልነት ስሜታቸው የተነሳ ጌታ ቦአኔርጌስ ወይንም የነጎድጓድ ልጆች ብሏቸዋል። ለጌታ በጣም ቀራቢ በነበሩት 3 የምስጢር ሐዋርያት በሚባሉት ጴጥሮስ፣ ያዕቆብና ዮሐንስም ቀዳሚ ነው። ጌታችን ምስጢረ ተአምራትን በኢያኢሮስ ቤት፣ ምስጢረ መንግሥትን ወይም መለኮትን በደብረ ታቦር፣ ምስጢረ ምጽአትን በደብረ ዘይት፣ ምስጢረ ጸሎትን በጌቴሴማኒ ሲገልጽና ሲያሳይ አብሮ የተመለከተ መሆኑንና የጌታም ቀራቢ ደቀ መዝሙር በመሆኑ የጌታ የወደው የነበረ ደቀ መዝሙር የጌታ ወዳጅ ፍቁረ እግዚእም ይባላል። ቅዱስ ዮሐንስ እስከ መስቀል ድረስ ጌታችን ኢየሱስ ክርስቶስን የተቀበለ መከራውንም በማየቱ ከዚያች ዕለት ጀምሮ 70 ዘመን ሙሉ ፊቱ በሐዘን የተቋጠረ በመሆኑ ቁጽረ ገጽ ሆኖ ኖሯል።
ቅዱስ ዮሐንስ ምስጢረ ሥላሴንና ምስጢረ ሥጋዌን አመልቶና አስፍቶ በመጽሐፉ ታኦሎጎስ ተብሏል። ትርጉሙ ነባቤ መለኮት፣ የመለኮትን ነገር የሚናገር ማለት ነው። ቅዱስ ዮሐንስ የዮሐንስ ወንጌልም በመጽሐፉ ወንጌላዊ ተብሏል። ሥላሴ ስር ካሉት አራቱ እንስሳ አንዱ ንስር ነው። ንስር በእግሩ ይሽከረከራል፣ በክንፉም ይበራል። ንስር በእግሩ እንደመሽከርከሩ ቅዱስ ዮሐንስም የክርስቶስን ምድራዊ ታሪኩን ጽፏል። ንስር በክንፉ መጥቆ እንደሚበር ቅዱስ ዮሐንስም ከሌሎቹ ወንጌላውያን ለየት ብሎ የመለኮትን ሰማያዊ አኗኗርን ጽፏል። ንስር ዓይኑ ንጹሕ ነው። ሽቅብ ወጥቶ ቁልቁለት ሲመለከት ቅንጣት የምታክል ሥጋ የምታመልጠው ቅዱስ ዮሐንስም ወንጌልን ሲጀምር እጅግ ርቆና መጥቆ የሥላሴን አንድነትና ሦስትነት የአካላዊ ቃል እግዚአብሔር ወልድን በቅድምና መኖርን ተናግረዋል። እዚህም ዮሐንስ ዘንስር ተብሏል። ሐዋርያት መካከል ሞትን ያልቀመሰ በሕይወተ ሥጋ እያለ ወደ ሰማይ እየተነጠቀ እንደ ሄኖክ እንደ ኤልያስ በብሔረ ሕያዋን የሚኖርም ሐዋርያ ነው። ጌታችንም ለቅዱስ ጴጥሮስ ዮሐንስ እኔ እስክመጣ ድረስ በሕይወት ይኖር ዘንድ በወድስ ምን አግዱ? ይህም እስከ ምጽአት ድረስ እንደሚኖር መናገሩ ነው። በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ እውነት ሞትን የማይቀምሱም አንዳንድ አሉ ያለው ቃል ለቅዱስ ዮሐንስና መሰሎቹ የተነገረ ቃል ነው። ወንጌልን ቀለምሲስ የሚባለው ራእይ 3 መልእክታትን የጻፈ ነው። ራት ሲበሉ በጌታ በኢየሱስ አጠገብ የተቀመጠውና አቤቱ የሚያስይዝህ ማን ነው ያለውም እርሱ ነው። ጌታችንም በተሰቀለ ጊዜ ከእመቤታችን ከቅድስት ድንግል ማርያም ጋር በመስቀሉ አጠገብ የቆመ እናቱንም እነሆ ልጅሽ አላት። እርሱም ደቀ መዝሙሩ እነኋት እናትህ ያለው ነው። የተመሰገነ ዮሐንስም በዚህ ዓለም የሚወጣበት ሰዓት እንደቀረበ ባወቀ ጊዜ ሕዝቡንም ሁሉ ጠራቸው። ጸሎትንም ጸለየና ኅብስቱን ባርኮ ቆረሰ። ይህም የጌታችን ሥጋውንና ደሙን ሰጣቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። ባረካቸው፣ አጽናናቸውም። ከዚህም በኋላ ደቀ መዝሙሩ አብሮኮርስን ከወንድሞቹ ሌሎች 2 መቆፈሪያ ይዘው ይከተሉት ዘንድ አዘዘ። ከኤፌሶን ከተማ ውጭም ወጣ፣ ጉድጓድ እንዲቆፍሩም አዘዘ። ከውስጧም ወርዶ ቆመ፣ ልብሱንም አስወገደ። ከአንድ የበፍታ ቀሚስ በቀርም አላስቀረም። እጆቹንም አንስቶ ጸለየና ወደ ከተማ ይመለሱ ዘንድ አሰናበታቸው። በክርስቶስም ሃይማኖት ይጸኑ ዘንድ ለሕዝቡ ይነግሯቸው ዘንድ አዘዛቸው። በጎ ሥራዎችን የሚሰሩ ዘንድ ጌታችን ለሁሉም እንደ ሥራው ይከፍለው ዘንድ አለውና። ሁለተኛም እንዲህ አላቸው፣ እኔ ከሁላችሁ ንጹሕ ነኝ። እግዚአብሔር ትእዛዝና ሕግ ሳልነግራችሁ የተውኩት ምንም የለም። እናንተም ከእንግዲህ ከቶ ፊቴን አታዩኝም። ይህንንም በተናገረ ጊዜ አለቀሱ። እጆቹንና እግሮቹን ስመው በጉድጓድ ውስጥ ትተውት ወደ መንገድ ተመለሱ። የሆነውንም ሁሉ ለሰዎች ነገሯቸው። ሁሉም ደንግጠው መጡ። ነገር ግን ልብስና ጫማ እንጂ መቃብሩን አላገኙም። እጅግም አደነቁ። ደቀ መዝሙሩ ዮሐንስን እዚህ በጎ ዕረፍት ያሳረፈው እግዚአብሔርንም አመሰገኑ። ለእግዚአብሔር ምስጋና ይሁን። እኛንም እዚህ በከበረ አባት በሐዋርያ በቅዱስ ዮሐንስ ጸሎት ይማረን፣ በረከቱም ከእኛ ጋር ትሁን። መልክዓ ቅዱስ ዮሐንስ ወንጌላዊ ለዝክረ ስምከ ያለ ፍጹም መግደል ጸጋንና ሞገስን የተመላ ስም አጠራርህም ሰላምታ ይገባል። ቅዱስ ዮሐንስ ሆይ ሥጋዊ ደማዊ ስትሆን መልአክ ነህ። የራእይህን ትርጓሜና ሕጉን አውቅና እረዳ ዘንድ የጥበብን ምንጭ እንደ ተከዜ ወንዝ ሙላኝ።
ለስርተ ርእስከ ቅባ ክህነትን እንደተቀባ እንደ አሮን የሚጣፍጥ ሽቱ የአርያም ጠል ለሆነው ለራስ ጠጉሩ ሰላምታ ይገባል። ምድራዊ ስትሆን ሰማያዊትን የምትገዛ ቅዱስ ዮሐንስ ሆይ በአጠገብ ወደ ተቀመጥ ወደ መምህር የኔም ባሪያህን ድህነትን ማልድ የዓለምንም ይቅርታ ማልድ። ለርእስከ እግዚአብሔር በግ የተባለ እግዚአብሔር ወልድ መንበር በላዩ ላይ ለተሰራ ራስ ሰላምታ ይገባል። በገጽታ ንስር የተባልክ ኪሩቤል ዮሐንስ ሆይ በሰማያውያንና በምድራውያን በረከት መምህር ደግነህና ባርከኝ። ለገጽከ በአምላክ በክርስቶስ ስቅለት ጊዜ ደም ግባቱ ልምላሜ ለጠወለገ ፊት ሰላምታ ይገባል። መልአክ ቅዱስ ዮሐንስ ሆይ በጧትና በማታን ያንተን እተማመናለሁ። በኃጢአት የሻርኩን አድነኝ። የተመሰገነ የፊትህ ደም ግባቴን በፊቴ ላይ ይፍሰስ። ለቀራንብቲከ የርግብ ዓይኖች ለሚሸፍኑ ለአንዱና ለሁለቱ ቅንድቦችህም ሰላምታ ይገባል። ክርስቶስ የሚወድ ደቀ መዝሙር ዮሐንስ ሆይ የጨለማ ገዢ የሆነ ነፍሳትን የሚያድን የሚያጠምድ ጋኔንን ቅንድቦቼ ያሸንፉ ዘንድ በቅንድቦቼ ተማጽኛለሁ። ለአዕይንቲከ በሰባቱ የወርቅ መቅረዞች መካከል መምህረ ክርስቶስን ለተመለከቱ ዓይኖች ሰላምታ ይገባል። ነባቤ መለኮት የክህነትና የመንግሥት ግንድ ቅርንጫፍ ዮሐንስ ሆይ ከምሥራቅ ምዕራብ እንዲርቅ የያንተን ጽድቅ ከእኔ ኃጢአት ያርቅ። ለአእዛኒከ ሰባቱ የነጎድጓድ ነገሮች ሰባቱን አጽርሃ መስቀል ያዳምጡ ዘንድ ለነቁ ጆሮችህም ሰላምታ ይገባል። ከመላእክት ጋር ስምም የሆነ ዮሐንስ ሆይ ጠላቱን እንዳሸነፈ ሰው ከንጽሕና ሳጥን የብርሃን መጽሐፍና የተሸሸገ መናን ስጠኝ። ለመላትህከ ስለ ክርስቶስ ጽፋት መመታት በሐናና በቀያፋ አደባባይ በመመታት በመከራ ለተገዙ ጉንጮችህም ሰላምታ ይገባል። በእሳት ማንደጃ ቤት ለሮምና የተገዛ ዮሐንስ ሆይ ለአንተ ጸሎት ደመናን ተሻገረች የሚል ዜና በልቤ ውስጥም አብቅል። ለአይናፊከ ጣፋጭ የሆነ የአርያም ዕጣንን ላሸተቱ የሥጋ መስኮቶች ለሆኑ አፍንጫ ሰላምታ ይገባል። በጥበብ ጎዳናዎች የሄድክ ዮሐንስ ሆይ ከታሰረበት እንደሚፈታ ጥጃ እኔንም ከኃጢአት ማሰሪያ ፍታኝ፣ ለአንተም ምርኮ አድርገኝ። ለከናፈሪከ ባለሟልነት እንደ ምንጭ ውሃ ለሚፈሳቸው ለከንፈሮች ሰላምታ ይገባል። በጌታ ክርስቶስ መሳም በቀለም እንደተነከረ ግምጃ ተነክረዋልና። አቡ ቀለምሲስ የተባልክ ቅዱስ ዮሐንስ ሆይ ከተመሰገነው መሥዋዕት ከንፈሬን ታስነካኝ ዘንድና በከንፈሮች አበስና ርክስና በዝቷልና። ለአፉከ ግለቱ ሳያቃጥለው የመለኮት አፍ ለሳመው አፍ ሰላምታ ይገባል። ፍጥሞ በምትባል ደሴት ምስጢርን ያየ ቅዱስ ዮሐንስ ሆይ የራእይን ትርጓሜ ማንበብና መተርጎም እችል ዘንድ የአንደበትህ ማኅተም በእኔ ላይ ግለጥልኝ። ለአስናኒከ የአባቶች ትራፊ ላላየሁ እንደ ወተት ነጫጭ ለሆኑ ጥርሶች ሰላምታ ይገባል። የተላከ ሐዋርያና ነቢይ ቅዱስ ዮሐንስ ሆይ ንግግር የጣፈጠና ያማረ ይሆን ዘንድ ጨው ንግግር አልጫው እንደ ቤቴን አጣፍጠው። ለልሳንከ ሁለት መንገዶችን ለሚናገር አንደበትህም ሰላምታ ይገባል። እነዚህም አንዲቷ የሕይወት አንዲቷ የሞት ናቸው። ለልሳንከ ሁለት መንገዶችን ለሚናገር አንደበትህ ሰላምታ ይገባል። እነዚህም አንዲቷ የሕይወት አንዲቷም የሞት ናቸው። የእውቀትን ባሕር የምትዋኝ የቋንቋዎች አባት ቅዱስ ዮሐንስ ሆይ ከእነዚህ ከሁለቱ መንገዶች ሕይወት በተሰኘችው ውሰደኝ።
ከአንተ ዘንድ የምመኛት ይህች ናትና። ለቃልከ የተመሰገነ ወንጌልን ካስተማሩ ከሦስቱ ወንጌላውያን ይልቅ ነገሩ ልዑል ከፍ ላለ ለቃል ሰላምታ ይገባል። እግዚአብሔር ወዳጅ ብፁዕ ዮሐንስ ሆይ ቃል ትእዛዝ ከኔ ላይ ክፉ የመሰከሩ ጠላቶቼን ትበትንልኝ ዘንድ ልመናዬንም በፊት አደርሳለሁ። ለእስትንፋስከ ሕይወትን ለሚተነፍስ እስትንፋስ ሰላምታ ይገባል። ዳግመኛም የክህነትን ሥልጣን ለሚሰጥ የእስትንፋስ በረከት ሰላምታ ይገባል። የጥበባት ባሕር መምህር ዮሐንስ ሆይ በሁለተኛ ልደት የተቀበልኩትን የቀድሞ በንፋት ያገኘሁትን ጸጋዬን የተመሰገነ እስትንፋስ አድሰው። ለጉርኤከ ከመዓር ከሶከድ ይልቅ አነጋገሩ ለሚጣፍጥ የትንቢት ምንጭ ለሆነ ጉሮሮ ሰላምታ ይገባል። አባት ዘብዴዎስን ከነመረቡ ጥለህ የተከተልክ ቅዱስ ዮሐንስ ሆይ ሕገ ወንጌልን ለወገኖች የምታስተምር የእግዚአብሔር በሥጋ የቅርብ ዘመድ ሁነ። ለክሳድከ እንዳማረ ጸንቶ ይኖር ዘንድ እግዚአብሔር ለመረጠው አንገትህ ሰላምታ ይገባል። የጥበብ ጌታ የኢየሱስ ባለሟል ወንጌል ሰባኪ ቅዱስ ዮሐንስ ሆይ ላኪ በመስቀል ላይ እነኋት እናትህ እንዳለ በመንግሥተ ሰማያት እናትህ ማርያም ካንተ ጋር ናት። ለመትከፍትከ ከሰማይ ዙፋኑ ሳይጎድል የልዑል እግዚአብሔር መቀመጫ ለሆነ ትከሻ ሰላምታ ይገባል። የጽዮን የደጇ ጌጥ ዕንቁ ዮሐንስ ሆይ የሚከብድ ድንጋይ የሚጨንቅ ካሸዋ ሸክም እጅግ የበረታ የኃጢአት ሸክም ዓመፃን ከትከሻ ላይ አንስተህ ጣልልኝ። ለዘባንከ ክንፋቸው 6 ከሆነ ከሱራፌል ክንፋቸው 4 ከሆነ ከኪሩቤል ለማያንስ ጀርባህም ሰላምታ ይገባል። ተመሰገነ ያለ ያዕቆብ ልጅ ለይሁዳ ለሆኑ ዕንቁ ዮሐንስ ሆይ ሄኖክ ሰውነት የተሸሸገችበት የተሰወረችበት ከአንተ ጋር ትመላለስ ዘንድ ነፍሴን የበቃች አድርጋት። ለእንግድአከ የምስጋና ልብስ በማይተብ ቅርጽ በላዩ ላይ ለተዋሃደ የተቀረጸ ደረትህ ሰላምታ ይገባል። የዓለም ሁሉ አገልግሎት በላዩ ላይ አለ። ከበረከት ዛሬ ትሰጠኝ ዘንድ የገዳም መስቀል ጽናት ዮሐንስ ሆይ አማልኩ። ለሕፅንከ ከጸጋ የተራቆተችበት ጊዜ ለሌለ የነበልባል መለኮት መጠጊያ ያለውን የጭንህም ሰላምታ ይገባል። ልጆቿና ለእመቤቲቷ መልእክትን የምትጽፍ ቅዱስ ዮሐንስ ሆይ ፍጹም መከራ በሚጸናባት ዕለት ክርስቶስ በተባለችው በዕለተ ምጽአት እኔ ማረፊያ ከአንተ ጎን ይሁን። ለአይዳዊከ የአይሁድ መምህር ቅዱስ ጳውሎስ የሰላም ምሰሶች እንዳለ የሰላም ምሰሶች ለሆኑ እጆች ሰላምታ ይገባል። የጉድጓድ ልጅ መብረቅ ዮሐንስ ሆይ የነፍስን መርከብ ከሞገድ እንዳያውከኝ ከባድ ከሆነ ከበደል ማይበር በእጅ አንጻኝ። ለመዛይሪከ በፍቅረ ቢጽና በፍቅረ እግዚአብሔር እነዚህ ሁለት ኦሪትና ነቢያት ጸንተው ይኖራሉ ብለህ አስተማርክ የገሊላ ዮሐንስ ወይ ለተመሰገነ ክንድህ ሰላምታ ይገባል። የዋህ በከተ ኩላት አድነኝ ዘንድ ሌል በጸሎት በተዘረጋ ክንድህ እማጸናለሁ። ለኩርናይከ ምስጋና አደባባይ የሚቆሙ ለ60 ኃይለኞች ኃይል ላለው ኩርናህ ሰላምታ ይገባል። ዳንበሳ ልብህ የተማመነ ጽኑ ዮሐንስ ሆይ በመረብ አሳግረው አሳን እንደሚያወጡ በደል ከሞላበት ከዓለም ባሕር እኔን አውጣኝ። ለእመትከ 10,000 በበልዓኩ ክንድ የሆነው እንደ አንድ ክንድ አድርጎ ለከነዳህ ክንድህ ሰላምታ ይገባል። የሰማይ በር ተከፍቶ የተመለከት ቅዱስ ዮሐንስ ሆይ በጠላቶች የመዘባበቻ እንዳልሆን ተንክል የምትደግፍ እህት ሁነኝ።
ለራሄከ እግዚአብሔር ወልድም በሥጋዌ ወራት የዳሰሰ መሃል እጅ ሰላምታ ይገባል። እግዚአብሔር ጸጋ የተሰጠ ቅዱስ ዮሐንስ ሆይ መሃል እጅ በታች ራሴን አደርጋለሁ። ከብርና ከወርቅ ይልቅ ያንተን መሃል እጅ መርጣለሁ። ለአጻብዒከ የምትወደው የጋይስ ሆይን ሥራዎች ለጻፉ ጣቶች ሰላምታ ይገባል። ለማስተማርና ለመስበክ የተላክ ቅዱስ ዮሐንስ ሆይ በተንኰልና በክፋት ክብሩን ጥሎ ከተዋረደ ከዲያብሎስ በጸሎትህ ጠብቀኝ። ለአጽፋረ እዴከ 10 ጣቶች ጋር የተስማሙ ለእጆች ጣቶች ሰላምታ ይገባል። የነገደ ይሁዳና የነገደ ሌዊ ካህን ዮሐንስ ሆይ ፍዳና በበቀል ዕለት ነፍሴን ለሰለጠነች አርጋት። ለገብኦከ በጸሎተ ሐሙስ በራት ጊዜ ነበልባል ጎን መጠጊያ ለሆነ ጎን ሰላምታ ይገባል። ከተመረጡ ወገኖች የተመረጥ ቅዱስ ዮሐንስ ሆይ ከተመሰገነ አባት አንደበት የወጣች አንተ የሆነች ጥበብ በእኔ ላይ ትደር፣ እጥፍ ድርብም ትሁን። ለከርስከ መጽሐፍን መብላት ባመረረቻት ፈንታ ለአፍ የምትጣፍጥ ሆድ ሰላምታ ይገባል። ብዙዎች የተመረቅ ቅዱስ ዮሐንስ ሆይ ከጥምና ከረሃብ አገር ወደ ተላና ደስታ አገር በክንፈ ጸጋ ሰደኝ። ለልብከ ዕብራውያን ሰቅለው በገደሉ በመምህር በኢየሱስ መተማመኑን ብላልተው ልቦና ሰላምታ ይገባል። በድንግልናና በንጽሕና ያጌጥ ቅዱስ ዮሐንስ ሆይ ነፍስ ከምድር ላይ እንደ ትቢያ እንደሚጠርግ በጸሎት ኃይል ጠላቶቼን ሁሉ ጥረግልኝ፣ አጥፋልኝ። ለኩልያቲከ የቤት ዕቃዎችን በመብራት እንደሚፈትኑ እንደሚፈልጉ ክርስቶስ ለፈለጋቸው ኩልያቶች ሰላምታ ይገባል። ሰርዲስ በምትባል ቦታ መልአክ እያሉ የሚያመሰግኑ ቅዱስ ዮሐንስ ሆይ ሰባቱ አብያተ ክርስቲያን አስመልቶ ያለ መንፈስ ያንተ ጸጋ ነውና የተሰጠ ጸጋ በእኔ ላይ ይደርብኝ። ለህሊናከ መልካም እንጂ ክፉን ለማያስብ ህሊና ሰላምታ ይገባል። ሙሴ ትእዛዝ የሆነ ብሉይና ሐዲስ ኪዳን የምትጽፍ ቅዱስ ዮሐንስ ሆይ ሳቢ ሰማይ እስኪደርስ ዘዘው፣ ያም ባይሆን ጠማማ እንዳይሆን ወጣው። ላማውቲከ ክርስቶስ ፈጣሪ በመስቀል ላይ ተሰቅሎ ባየው ጊዜ በሐዘን ነበልባል ለተቃጠለ አንጀት ሰላምታ ይገባል። በእውነትና በቅንነት የምታመልከው ቅዱስ ዮሐንስ ሆይ ያን ጊዜ ከቤተልሔም እስከ ቀራንዮ ተከተልከው። የወለደችው ለድንግልናቱ መታዘዝ እምቢ ያልክ አይደለህም፣ በትሕትና ታዘዝክ እንጂ። ለንዋየ ውስጥከ እግዚአብሔር እርሱ የተሰወረውን የሚያውቅ ለመረመረው ውስጣዊ ሰውነትህም ሰላምታ ይገባል። ክርስቶስን ከድንግል መወለድ የሰበክ ቅዱስ ዮሐንስ ሆይ ለእኔ ለባሪያ የቀናውን መንገድ ምራኝ፣ ለቤትህም እንድገባ ፍቀድልኝ። ለእምብርትከ ይቅርታና የርኅራኄ ውሃ ፈጽሞ ለማይለየው ለንብቲራ ማሰሮ አምሳል ለሆነው እምብርት ሰላም እልሃለሁ። እንደቀደመችው አይቷ ደብተራ ወይህ የምትጣፍጥ ሽቱ ዮሐንስ ሆይ የጨለማ አበጋዝ ከሆኑ ጠላቶች በጸሎት ጠብቀኝ። በላይ ላይ መከራ እንዳያመጡም በሰው ጸሎት ሰውረኝ። ለሐቄከ መምህርና በኢየሱስ ቅናት መታጠቂያና ቅድስና መታጠቂያ ላጌጠ ወገብህ ሰላምታ ይገባል። ሦስቱ ወንጌላውያን አራተኛ የምትሆን ቅዱስ ዮሐንስ ሆይ ከሰማይ እንደወደቁ መላእክት የሕይወት ጎዳና የራቁ ጠላቶችን በምልጃህ ጣላቸው። ለአቁያጼከ በምሰሶ አምሳሌ ሥጋህን አዳራሽ ላነጹና አጸኑት አፋዎች ሰላም እልሃለሁ። ማስተዋልና በንጽሕና በላይት ወዳጅ የሆን ቅዱስ ዮሐንስ ሆይ በቤትና በመንገድ አውሬ እንዳይነጥቀኝ ለበግህ ጠባቂ ሁነኝ።
ለአብራኪከ ክርስቶስ ወንጌል የሰበክ ቅዱስ ዮሐንስ ሆይ ጉልበቶች ሰላምታ ይገባል። መልኩ ጸዳል እጅግ የሚያስደንቅ መልአክ በሰገድክ ጊዜ የጌቶች ባሪያ ነኝና ለእኔ አትስገድልኝ፣ ስግደትስ ለአምላክ ይገባል በማለት መልአክ ክብር የገለጠልህ ሆነ። ለአእጋሪከ በክርስቶስ መነሳት ጴጥሮስን እስኪቀድሙ ድረስ ግስገሳ ላበዙ እግሮች ሰላምታ ይገባል። የእስያና የኤፌሶን መልአክ ዮሐንስ ሆይ በበደል ድንጋይ እግሮቼ ተሰነካክለው ታሟልና ይድኑ ዘንድም ዳሳቸው። ለሰኮናከ የነጋሲ የሹሙ የዳዊትን ቤት ክብር የምትወርስ ቅዱስ ዮሐንስ ሆይ ለተረከዝ ሰላምታ ይገባል። አንተ ራእይ መልአክ ሰማያዊ ሰው ነህና ዓለም አባት አዳም ጠላት የሆነው ከይሲን የሚያዝ እንዳይችል ተረከዝ እንደ ብረት የጸና አድርገው። ለመከየድከ በፍርድ አደባባይ ጌታ ኢየሱስ ክርስቶስ ጋር በቆመ ጊዜ ዝንባሌ ለሌለው መከየድህ ሰላምታ ይገባል። እሳት ማንደጃ ቤት ለሮምና የተገዛህ ቅዱስ ዮሐንስ ሆይ አንተም መጠጊያ አድርጌአለሁኝና ለዲያብሎስ ከመገዛት ነፃ ያወጣሁ አድርገኝ። ለአጻብዕከ ኃጢአት ትቢያ ላልነካቸው እግሮች ጣቶች ሰላምታ ይገባል። የሚያልፍ የሥጋ ዓለምን ንቀሃልና የነቢያትና የሐዋርያት አንድነት ያሉ ቅዱስ ዮሐንስ ሆይ እግሮቼ ጸንተው እንዲቆሙ አድርገኝ። ወዲያና ወዲህ አትውሰደኝ፣ ወደ ክፉ ቦታም አታውጣኝ። ለአጽፋረ እግርከ መልክ ዳርቻ ለሚቀመጡ 10 የእግር ጥፍሮች ሰላምታ ይገባል። ቅዱስ ዮሐንስ ሆይ በሰማይ ከፍ ያለ የዓለም አማላጅ ነህ። ዕብራውያን 4 ከዋክብት ተብለው ከተሰየሙ ደጋግ ሰዎች አንተ ትበልጣለህ። ለቆምከ የወንዝ ዳር ዛፍ ለመሰለ ቁመትህ ሰላምታ ይገባል። ቁመትህም ጥላ የመጽሐፍ ተራራዎችን የሸፈነ ነው። ቅዱስ ዮሐንስ ሆይ አንተን መጠጊያ አድርጌሃለሁ። ያን ጊዜ ሰማያት ቦታ በሚያጡበት ጊዜ ወደ ቀኝ የምታደርስ የጽድቅ መንገድን ምራኝ። ለመልክከ ምስጋናና የዝማሬ መንሽ በማቅረብ ለሚያምር መልክ ሰላምታ አቀርባለሁ። ንጽሕና እንደ ግምጃ የለበስክ ቅዱስ ዮሐንስ ሆይ ከንፈሬ ፍሬ የሆነ ጸሎቴን ተቀበል። ንጹሕ እንደሆነ የዕጣን ሽታም አድርግልኝ። ለፍልሰትከ በወንድሞች ዘንድ አይሞት የሚለው የነገር ወጣ እንደተባለ ያልሞት ቅዱስ ዮሐንስ ሆይ ለፍልሰትህ ሰላምታ ይገባል። በቅድስናና በንጽሕና ሰውነቶች የተጌጡ ናቸው። የሚወደድ በገነት ውስጥ ለመመላለስ አብቃኝ። እዚያ የሚኖሩ የተመረጦች ወገኖች ናቸውና። ለልብስከ ወለአስናኢከ የመኖር ነገር ያስረዳ ዘንድ ለተተወለ ልብስ ከጫማ ጋር ክብር ይገባል። ከመላእክት ጋር ወዳጅ ሆንክ ቅዱስ ዮሐንስ ሆይ ሞልቶ የተትረፈረፈ ፍቅር የአንድነት ወንዝ በሆዴ ውስጥ የጎደለ አይሁን ይሙላ እንጂ። ለዘሰአልከ ቅዱስ ዮሐንስ ሆይ የሚለምንህ አትከልክለው የሚለው የወንጌል ትእዛዝ ታውቃለህና ከላይ ያለች በረከትን እንፈልጋለሁ። ባለጸጋ ቅዱስ ዮሐንስ ሆይ መስጠትህን ችላ አትበል፣ የድሃ ሕይወቱ ልመና ነውና። ኦ ዮሐንስ አባቴ ቅዱስ ዮሐንስ ሆይ በንጽሕና ገንዘቤን የኃጢአት ፍዳ ክፈል። የሚሸት የኔ ሥራም በሽቶ ጸሎት ለውጥልኝ። መሥዋዕት የምታሳርግ ክቡር ዮሐንስ ሆይ እኔን ለመባረክ ከወንድሞች ከሐዋርያትም ጋር በልቦናዬም ውስጥ ፍቅር መልቷልና። ሰላም ለከ የኢየሱስ ክርስቶስ ወዳጅ ዮሐንስ ወልደ ነጎድጓድ ሆይ ሰላምታ ይገባሃል። አቡ ቀለምሲስ የተባል ክቡር ዮሐንስ ሆይ ሰላምታ ይገባሃል።
ሰላም ለከ። አዲስ ሥርዓት ሐዋርያ ዮሐንስ ሆይ በቤተ ምንዳ ለደረሰብህ መከራ ሰላምታ ይገባል። ትዕግሥትህ የሮምናን ቁጣ ችለህ የሞተውን ልጅ ያስነሳ ቅዱስ ዮሐንስ ሆይ ሰላምታ ይገባሃል። ሰላም ለከ። መከራን የምትታገስ ቅዱስ ዮሐንስ ሆይ ለአንተ ያለ በምድር ላይ ማን ነው? ክብርን የተሞላህ ቅዱስ ዮሐንስ ሆይ ሰላም ላንተ ይሁን እያልኩ በምስጋናና በእምቢልታ የቤተ ክርስቲያን የጉባኤዋ መሪዋ እነሆ አደንቅሃለሁ። በምስጋናና በማህሌት መላእክት ወዳጅ የሆን ቅዱስ ዮሐንስ ሆይ ሰላም ላንተ ይሁን። ቅዱስ ዮሐንስ ሆይ ለሚልህ የመልክ ደም ግባት ምን ያምር፣ ስምህ አጠራር ምን ይጣፍጥ። ሰላም ለከ። አራተኛውን ወንጌል የጻፍ ቅዱስ ዮሐንስ ሆይ ሰላምታ ይገባሃል። ቆል የተባለ የምስጋና መዓዛ በሰው ሁሉ አፍንጫ በጎ በጎ ሸተተ። ስለ የተሰኘህ ቅዱስ ዮሐንስ ሆይ ልዑል ከሆነ ከሰማይ ተዋህዶ ያ ቃል ሥጋ ሆነ፣ እኛም አደረ እያልህ በረህ ነው። አቅረብኩ ለከ። እግዚአብሔር ወልድ እናቱ የድንግል ማርያም ባለሟል ቅዱስ ዮሐንስ ሆይ በዘጠኙ ሊቃናት አርአያ ሰላምታም አቀርብልሃለሁ። የከንቱ ጸጋ ዋጋ ያልተከፈለበትን ክብርም አድለኝ ስጠኝ። አቤቱ ቅዱስ ዮሐንስ ወልደ ነጎድጓድ አምላክ ሆይ ከክፉ ነገር ጠብቀኝ፣ ከነፍስ ከሥጋ መከራም አድነኝ፣ ሰውረኝ። በሰው ዘንድ መወደድን ስጠኝ፣ ቤቴን ንብረቴንም የቀና አድርግልኝ ለዘላለሙ አሜን። አቅረብኩ ለከ እግዚኦ አርአያ ሊቃናት ተሰዓቱ ዮሐንስ ለወልድ አርከ ወላዲቱ ጸግበኒ ጸጋ በከንቱ። ኦ አምላከ ቅዱስ ዮሐንስ እቀበኒ ወአድኅነኒ እመከራ ሥጋ ወነፍስ ሊተ ለገብርከ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ